ማታ እንዲህ ኮሜንት ላይ የምትጽፊ ማለት ነው። ለእኔ የተቀጠፈውን ወንድሜ ለአንቺ ይስጥሽ እስከነመላ ቤተሰቦች አድርጓት። እኔ ማለት ቢዩት ማድረግ አልቻልኩም። ሀይሚ ሃይማኖት በቃ ኮሜንት ማለት አለማየት ነው። ምንድን ነው አንቺ በየቦታ ማለት ከሰው ጋር ማለት ማጣላት ነው። ታያችሁ خلاص ታሜ የት ተጣለሁኝ እና ሲናገሩኝ ዝም ብለን ነው። የት ነው የተጣለሁት? የት ስጣላ አይተኛል? አንተስ እንዴ ምን አይነት ነገር ነው? እና ኮሜንት ሲናገሩ ይጨምርልሽ ትለኛለህ። ያለብኝ ሀገር ላይ አልበቃ ብሎ ይጨምርልሽ ትለኛለህ። ሰው እኮ ነው ያጣሁት። እንዴ እንዴት ነው የምትናገረው? አይደለም ሃይሚ ማለት በቃ ኮሜንት አለማየት ነው። እኔ የገባ ነው በሌላ ነገር ጉዳይ እና በሌላ ነገር ጉዳይ በገባው ታዲያ ወንድሜን ስል ይጨምርልሽ ትለኛለህ። እስከመላ ቤተሰቧ እሷን ይውሰዳል። ለሀገሯ መሬት አብቃ። ሃይሚ ካናል ነገሩን በሰላም ለመፍታት ሰዓታችንን ጊዜያችንን ሰጥተናችሁ ቁጭ ብለናል። እናንተ የምትፈቱ አይነት አይደላችሁ። የሚያሳዝኑት ግን ልጆቹ ናቸው። በአንቺ ደረቅነት ልጆቹን አምጥተሽ እዚህ ጋር መጨረስ የሚገባውን ጉዳይ ወደ ህግ እንዲሄዱ እያደረግሽ ነው። ስለዚህ እሺ እስከ ነገ ጊዜ ስጭኝ ያልኩሽ እኮ መሲ። ነገ ምን አሁን ለምን አጠራቸውና ለምን አሁን አያልቅም? ልጆቹ ስራ ላይ ናቸው። ጥሪያቸው አንዴ ሚዩት አድርጊና ተነጋግረን ስልካቸው ለእኔ ስጭኝ። ለእኔ ኃላፊነት ስጭኝ። መቼስ ህዝብ ፊት ኃላፊነት የተቀበልኳቸውን ልጆች አሳልፌ አልሰጣቸውም አይደለ? ስጭኝ ለእኔ ልጆቹ ያው ህዝቡ ፊት ስጭኝ ለእኔ ያው እኔ ህዝቡ 6500 ሰው ባለበት ልጆቹ ለእኔ ስጭኝ። ከዛ ህዝቡ እኔን ይውቀሰኝ። ስጭኝ ኃላፊነት ለእኔ። ከዛ በኋላ ይሄ ህዝብ ከሃዲነሽ ብሎ እኔን ይውቀጠኝ። እኔ አሳልፌ ከሰጠኋቸው ለታሜም አትስጩ፣ ለሳሪም አትስጩ። ስጪኝ ለእኔ ልጆቹ በሰላም ይፈታ። ሊሰሩ የመጡ ልጆች፣ ሊያልፍላቸው የመጡ ልጆች ለምን ሁሉ ነገራቸው ይጨለማል? ቢያንስ አደራድሮ እኮ ነገሮች በሰላም እንዲፈቱ እኮ ይደረጋል እንዴ! ዝም ብለሽ እንደ ጅማ ወይራ እንጨት ድርቅ አትበይ። ካላስ እኛ ይሄ ህዝብ ፋራ ይመስልሻል እንዴ? ልጅቷን አላገኘኋትም። እሺ እህትሽስ የት ሄደች እስካሁን? እንዴት እህትሽን ሳታገኝ ይሄን ሁላ ቀን ዝም አልሽ? አንቺስ ከድራማ ውጡ እንዴ! ይሄ ነገር በሰላም ካልተፈታ ይሄ ድርቅ የምትሉት ነገር ጉድጓድ ነው። ለእኔ ስጭኝ። እኔ እነዚህ ልጆች አሳልፌ ከሰጠው ይሄ ህዝብ እኔ ላይ ይፍረድ፣ ችግር የለውም። ሃይሚ መቼስ ከኔ እጅ መልታ ፈልቀቃ አትወስዳቸው። ይምጡ፣ በሰላም ይፈታ። ትንሽ ግን እኔ እንዲ ስንት ወር ነው ጠበቅኩኝ። የላክሽልኝ ቁጥር የእህትሽ ነው ፍሬ ህይወት? ጎበዝ። እንደዚህ በቃ ከዛ በቀላሉ ነገር ያልቃል። የእህትሽን ቁጥር ነው የላክሽልኝ?
ከነ ኮዱ ጻፊልኝ ውዴ። የኢትዮጵያ ቁጥር ነው። ከነ ኮዱ ጻፊልኝ። ኸላስ ፈርታ ነው እህቷ አይደለች እንዴ? ኸላስ እናንተ ደግሞ በሰላም ይፈታል ነገሩ። ፕላስ 25 ነው። ከነ ኮዱ ጻፊልኝ ውዴ። ዋትሳፕ ነው ፍሬ ህይወት ኢሞ ነው። ኢሞ እኮ እኔ ለእናንተ ይሄ ነው ዳውንሎድ ያደረኩት። ምክንያቱም መንገደኛ ሁሉ ነው ኢሞ ላይ የሚደውል። ማን ብዬ ሴቭ ላድርገው? የጠፋችሁ ልጅ ልበለው አይደለ? ቶሎ እንዲወጣልኝ ከሀይሜ የጠፋችሁ ልበለው። ጠፊዋን በለው። ጠፊዋ እዛ ኢሞ እንገባለን። ወደ ኢሞ ላይም አልወጣም። ቁጥር ተሳስተሻል መሰለኝ። ትክክል የሰጠሽ ከአንድ ቼክ አድርጊው እና በደንብ አድርገሽ ስጪ። ከዛ እዚሁ ነገሩን ይፈቱታል። ቆይ 69 ነው እዛ ላይ የሚለው ፕላስ 2519 ፕላስ 2519 ቆይ ፕላስ 2519 ነሲ ድንገት የዛችኛዋ ልጅ ቁጥር ሊሆን ይችላል። እኔ ልኬልሻለሁ። ከዚህ ወዲህ የመጣችው የእሷ ኢሞ ሊሆን ስለሚችል ቼክ አድርጊው። እኔ በላኩልሽ። ኖ ይሄ ሌላ ነው። ይሄ የሳውዲዋ ነው እንዴ? ፍሬ ህይወት አይመስለኝም። ይሄ አይደለም። የኢትዮጵያ ቁጥር እኮ ነው ይሄ። መሲ መጣሁሽ። ጨርሽ በቃ። እሺ መሲ ወዬ ረጁዬ ወዬ ማለት በቃ ጨርሽ። እሺ ፍሬወት ኢሞ የላትም። አሁንም የሰጠሽ ልጅ አይሰራም። ኢሞ የለውም። መጣልኝ አሁን ኢሞ። ኦኬ አገኘሁት። ወዶቼ ጻፍኩኝ እኮ። ስሟ ማን ነው? ሳሪን አስገባው። ኤልሳ አንቺ በያት። እሺ ኤልሳ ለማት አንሽላት በያት። እስካሁን ድረስ ምንም አልሰማችሁም። ይቀርባል። የት ነበር? እሺ እንትን በይ አንሽላት ለመሲ በያት። ምን ላይ ደረሳችሁ? የልጆቹን ስልክ ሰጠችን። በቃ እንትን ልናወራቸው ነው። የጠፉት ተገኙ። ስልካቸውን ተቀበልኩ። ሳሪ ጋይስ
5600 ሰው እንጀራ እየሄዳችሁ ግዙ። ፍሬ ህይወት አንቺ በያታ ኢሞ ላይ እየደወልኩላት ነው። አሁን ኦንላይን ነበረች፣ ከኦንላይን ጠፋች። ዶቼ ማሮቼ ፍቅሮቼ ሁሉ ነገሮቼ በማዕከል ማስጠንቀቅ ኮመን አለ። ፍሬ ህይወት አስቀምጬላታለሁ ያለየለችም ኦንላይን ላይ እናንተ አሁን ኦንላይን ነበረች ውዴ። እስኪ ዛሬ ዝም በይ የኔ ወድ አማራ ነኝ እንዴ ዝም ልበል ውዴ? እንጀራ አስቀምጬ ጎመን አስቀምጬ ያው እስከሚደዋወሉ እኮ ብዬ ነው ውዴ። ወይ ፍሬ ስለማውቃት አንዴ ልንገራት። ኖን አትንገሪያት፣ ዝም በይ ባና እዚህ እንዳገኝ አንቺ በያት። ይኸው ኦንላይን እኮ አለች። አንቺ በያት ፍሬ መሲብ ጽፌላታለሁ። አጠገቧ የዱባይ ቁጥር ካለ ቀጥታ ልደውልላት። አንዴ ማለሽ ተቀበይና ላኪልኝ ፍሬ። አቤት አንድ አጠገቧ የዱባይ ቁጥር ካለ ተቀብለሽ ስጭኛ እንዴ ቀጥታ። እኔ በዚህ ነው ማገኘት እኮ አጠገቧ ሰው ካለ ተቀበይና እንዴት ስጠን። በዛ ሰው እኔ ብቻ ነኝ ይህን ቁጥር የማውቀው። ልጄን ኢንሳይድ ለማንም ሰው አልሰጥም። ፈርተሽ ከሆነ ደግሞ እኔ ህዝብ ፊት ነው። አንቺ አይደለሽም 5000 ሰው እኔ ላይ ይፈርዳል። ገባሽ? 5000 ሰው ማለት ይኸው እነ ሳሪ ፊት ነው እኔ ቃል እየገባሁልሽ ያለው። ይሄ ነገር በሰላም ይለቅ። አንቺ ድርቅና በልጅቷ መፍራት ነገሮች ወደማይሆኑ ቦታ ይሄዳሉ። ሀይሚም ኢትዮጵያዊ ናት፣ እኛም ኢትዮጵያዊ ነን። ገባሽ? ነገሮች ወደ ሌላ ይሄዱ። ተቀበይና እንዴ ስጭኝ። ከልጆቹ ህይወት ነው የሚበላሸው በቀላሉ ነገሮቹ ሊዘጉ የሚገቡ ነገር ዞሮ ያው እኔ በ5000 ሰው ዋስ ጠራውኝ። ከህዝብ በላይ ምንም ነገር የለም። እናንተ አትዋሱኝም። እዚህ ያላችሁ ላክሽልኝ። ሀይ ያልኩኝ መሲ በዚህ ቁጥር ነው ማወራት። ኦኬ እሺ፣ ለምን አታነሳውም? እሺ እኔ እያስጨነኩሽ መሰለኝ። እናንተ ፍቱት እሺ። ከዚህ በኋላ እኔ እጄን አንስቻለሁ፣ አያገባኝም። ሀይሚም ስለተጫንኩሽ ይቅርታ፣ አይመለከተኝም። እሺ ከዚህ በኋላ ሰው ሲታመን ነው የሚታመነው። በነገራችን ላይ ገባሽ? ማታምኝ ከሆነ የራስሽ ጉዳይ። ነገ ጠዋት እባካችሁ ብለሽ እንትን ትያለሽ። ስለዚህ አያገባኝም። እኔ ድራማ ውስጥ ነሽ ያለሽው ፍሬ ህይወት። ቀላል መስሎሻል? ቅድም ታምን ስለ ህጉ እያንዳንዱ ነገር ነግሮሻል። ብሎክ ታረጋቸዋለች። የቀረብኝ ይቅርብኝ ብላ ይሄ ነገር ጥግ ድረስ ከሄደ በ3000 ብር አለ በ20,000 ድርሃም በሰረቁን አፉ እንኳን ሲመጣ እነዚህ ልጆች ቢሄዱም ይያዛሉ፣ ቢኖሩም ይያዛሉ። አትቀልጅ እንደዚህ አይነት ቀልድ። ምናልባት በውስጥ የሚያወሩሽ ምናምን ሰዎች ካለ አይጠቅሙሽም። የሚጠቅምሽ ሁለቱንም አምጥቶም አነጋግሮ ይቅርታ አባብሎ እችኛ ትንሽ ልጅ ናት ተቆጥቶ እንደ ልጅ ተቆጥተናት እንደ ታላቅ ተናግረናት ነገሮቹ በሰላም ይለቁ። አይ ብለሽ ድርቅ ብለሽ እንትን የምትይው ነገር ግን እኔ ደረቅ ሰው አልወድም። ይቅርታ አድርግልኝ። ፍሬ ህይወት ደረቅ ነው። እኔ እየደረኩ እኮ አይደለም ማግኘት በዚህ ስልክ ነው። ኦኬ እኔ ነገን እራሴ ላምጣልሽ። አታምጫት። እኔ እንድታመጫት አይደለም ገዝትም አታምጫት። በስልክ ብቻ እዚሁ ጋር አስገብቼ ይነጋገሩ። ነገሩ እዚሁ ይፈታ። خلاص እኔ በኢሞ እኮ ነው ማግኘት። ኢሞ የለችም። አሁን ቅርብ ሰዓት ነበረች። አሁን ታለች እናት ምንም ኢሞ የለችም እንዴ? ኧረ ተይ በእናትሽ ፍሬ። የእመቤቴን ምስል አድርገሽ አይዋሽም ውዴ። ውሸቱንም ለነገ አድርጊው እንዴ። ኦንላይን ናት አታነሳም።
ናይ በያት አትፍራ። ምንም የሚያስፈራት ነገር የለም። እኛ አለን አንሻረት እንደኛ ስታስቢው ህዝብ አዛት እሺ ምን ጎዳይነት ነው መዳም ቤት እንዴት ብዬ ነው መጣስ? ላሳያችሁ ቪዲዮ ከፍቼ እሱን አይደለም እያልንሽ አለሽ እንዴ? አንቺ ምን ሆነሽ ነው? ቢያንስ 6000 ሰው አክብሪ እንዴ! እኔን አርደክ እንዴ ልጅቷ እንዴ አምጣት አልኩሽ። በቃ ኃላፊነት ለኔ ስጪኝ። ጉድ እኮ ነው። ከዚህ በላይ ምን ቃል ልግባላት እንዴ? በህዝብ ክያ ለምንድን ነው የማትቀንሺው? ሲጀመር መሲ ያኔ በትመጣ ቢመጡ ልጆቹ ማለት ነው ምንድን ነው የሚደርስባቸው? بالعكس የነሱ ሐቅ ካለ ይወጣል። ግን እውነትም ማለት እዚህ ጋር እውነት የሆነ ነገር ካጠፉ ኦፍኮርስ ይደበቃሉ። ስለዚህ ምን ችግር አለው? ይምጡ። ምን ችግር አለው? ይምጡ እዚህ። መቼስ በህዝብ የሰው ልጅ በህዝብ እንትን አይልም አይደለ? ህዝብ ፊት ነው አይደለ? ሐራም ወላሂ እኔ ማለት እኔ ራሴ ማለት አሁን እየተጠራጠርኩኝ ጀመርኩኝ። እውነትም ማን ሰረቁ እንደዚህ ያህል ተደብቁ። እኔ የነሱን ሐቅ ማለት ካለ እንድናወጣላችሁ ጉዳዩ በሰላም እንዲያልቅ መሲ በውስጥ ማለት ስልክ ማለት ለማንም ልጅ ምናምን ስላለች ደግሞ አትሰጥም ለማንም። እዚሁ አንቺ ከፈራሽ መጀመሪያ ፈርተሽ ነበረ። ከዛም በኋላ የለኝም ቁጥር የለኝም ምንም ነገር የለኝም ነው ቁጥር አመጣሽ። አሁን አንታዘብሽም። ለምን ይኸውልሽ አንታዘብሽም። ለምንድን ነው ታውቂያለሽ? ፈርተሽ ደንገጥሽ ስለነበረ ምንም አንልሽም። አዲ ያጋጥማል እህቴ። አሁንም ልጆች እዚሁ ፊት ለፊት ልንገርሽ፣ ሃይሚ ፊት ለፊት ራሱ ቢገኙ ምንም አንድ ጫፋቸው ልትነካቸው አችልም። በኢማራት ህግ ማለት ነው ልንገርሽ፣ ጫፋቸው እንኳን ልትነካቸው አችልም። ካልተመቻችሁ خلاص ያለባቸው እዳ ይክፈሉና ይሄዱ። እንዲህ መያዝ እንኳን ማለት መንካትማ አትችልም። ማንንም እንደዚህ ማድረግ አይችልም። ምን ሆነ ሲጀመር እኔ ታሜን ለምንድን ነው የምነካቸው? ጫፋቸውን እንደምንም አልነካቸው። እኔ በቃ የሄዱበትን ምክንያት ለምንድን ነው የሚደበቁት ለማለት ፈልጌ ነው። እዚህ እኛ የተሰበሰበን ነገሩ በሰላም እንዲፈታ ሰላም እንዲወርድ በቃ እንደዚህ ነው የተሰበሰበን እኛ ሰሁለላ። ስለዚህ خلاص የሚያስፈራ ነገር የለም። አሁን አትልስ ለመሲ ማለት ትደውልና ታውራችሁ ያለውን ነገር ታስረዳት፣ ምን እንደተፈጠረ ምን እንደሆነ። ሐቅ ካላችሁ ደግሞ የልጆች ሐቅ ይወጣ፣ የሃይሜ ሐቅ ካለ ደግሞ ይመለስ። ኖርማል ነው። ለምንድን ነው ነገሩ ማለት በጣም ትልቅ ነገር እንደሆነ ነው ማለት እየፈራችሁ ምንም ማንንም አይደርስባችሁ። እኔም ስደተኛ ነኝ፣ እነሱም ስደተኛ ናቸው። በቃ በስራ ነው ያገናኘን። በስራችንን ተገናኝተናል፣ እንጨርሳለን፣ አለቀ። እኔ ጫፋቸውን አልነካቸው፣ እነሱ ጫፋቸውን አይነኩኝ። ይሄን ያልኩ ይሄ ዱባይ ነው፣ ምንም ያገናኘን ነገር የለም። እኔም እነሱም ስደተኛ ነን፣ ሀገር ላይ ነው ያለ ነው። ላኪልኝ ፍሬወት
ፍሬህይወት መሲ ማርያም ያስጨነቅሽኝ ቢኖር የኛውን ቁጥር ሰጥቼሽ ለምን አልሰጥሽም እኮ ጠሪያታ አንቺ ተቀደውልሽላት ታነሳለች። ፈርታም ኮራ አትፍሪ። እየወጣሁ እየደወልኩ እኮ ነው። ኦኬ አንቺ በያትና እንትን እንጨርስ በቃ። ፍሬህይወት የት ነው ያሉት? ነይ አንዴ ነይ ፍሬህይወት ያሉበት ቦታ መቼስ የኢማራት ስልክ ቁጥር አለ አይደል? ችግር የለም ደውዬ በዛ እኔ ላናግራቸው። خلاص መቼስ ህዝብን አልዋሽም ማለት በዋሽ ሰው ከህዝብ ጋር አይዳፈርም። ስለዚህ ስጭኝ ቁጥራቸውን ያሉበትን ቦታ የዱባይ ከዛ በኋላ እኔ ደውዬ ላናግራቸው። خلاص ዋላ አረብ ቤት ራሱ ከሆነ ችግር የለም አናግረናቸው በሰላም ይፍቱ የኬዝ በዚህ በህዝቡ ስም በ5000 ሰው መሃል በ6000 ሰው መሃል እኔ ኃላፊነት ወስዳለሁ። ለእኔ ስጭኝ ብዬሻለሁ። ስለዚህ ምንም የለም ከዚህ በላይ አይደለም። እኔ ልወጣ ነው ማለት ልጅ እንትን እያለብኝ ነው። አንዴ ሃይሚ አንዴ መቆየሽ መስዬ እነሱ እንኳን ባይኖራቸው የኢጃዛ ቤት ባለቤቷ እኮ ቁጥር ይኖራታል ወይ በእሷም ትስጥሽና እነሱን ታውራ። ፍሬ ማርያምን እመኛት መሲን እግዚአብሔርን ምንም አታረግም። ስጫት ለመሲ እውነት ፍሬ ኦርቶዶክስ ነሻ? ፍሬ አቤት ኦርቶዶክስ ነሻ? ባሉን ታዲያ ፕሮፋይሉ ምን አስደረገ? በቃ እኔ እመብርሃንን ጻድቃኔ ማርያምን ስጭኝ ኢጃዛ ቤት ያሉበትን ቁጥር። ከኔ ውጭ ያንን ቁጥር ካገኘሽ እኔ ከሃዲ ነኝ። በቃ 5000 ሰው መሀል ነው። ቅዱስ ገብርኤልን የዘብሩን ነው የምልሽ። ከኔ ውጭ ህታ ለታሚ ለሳሪ አልሰጣትም። ራሴ ደውዬ አናግራቸዋለሁ። ራሴ ያስታርቃቸዋለሁ። ሙሉ ኃላፊነቱ ስንጂ ህፃናት ልጅቷ ብሉ ከምትደረግ ሌባ ተብላ የሆነ ሳለ የሌባ ፋይል ራሱ እዚህ ሀገር በጣም መጥፎ ነው። በሰላም ይፍቱት በቃ። እችም ኢትዮጵያ እሷም ኢትዮጵያ ካላስ ነገሩ ቀለል ማለት ሲገባው ነገሩን ስላከረሩት እኮ ነው። ጋይስ የኛው ሁለተኛ አካውንቴ ነው። ፎሎ አድርጉኝ እስኪ ላኪልኝ እባክሽ። ማረም ቅድም ነበር ይሄ ነገር አልቆ ምናምን በቃ አንቺም ወደ ቤትሽ አንቺም ወደ ቤታችሁ እንባባለን። በርግጥ በፍሬም አትፍረዱ፣ እህቶቿ ናቸው። ትፈራለች። እኔ እኮ በእሷም እኮ አልፈረድኩም፣ ምክንያቱም እህቶቿ ናቸው። እና እህቶቿ ቢሆኑ ዝም ብሎ ማስጠፋት አለ እንዴ? ሰው ከስሮ እኮ ነው የሚያመጣው። ስንት ብር አይ ፈርታ ነው ሃይሚ። በቃ ተረጂ። እኔ አላስጠፋሁም። እሺ ትሰጭኝ ፍሬ፣ እየጠበኩሽ ነው።
በ5 እና በ2 ደቂቃ የሚያልቅ ጉዳይ ተራዝሞ ሰው እንዲጎዳ እያረግሽ እኮ ነው። እኔ መቤቴ በገብርኤል ማልኩላት፣ በልጄ ማልኩላት፣ በእናንተ በህዝቡ ቃል ገባውላት። ከዚህ በላይ አንቺ ሰውንም ህዝብንም አለማመን እኮ ነው እንዴ? ምን ነገር እኮ አንድ ፋይል ከተከፈተባቸው እኮ ጉርጓድም ገብቶ ያመጣቸዋል ፖሊስ። ምን ሆነሽ ነው? መብት ቅድም ነበር የሚያልቀው ቅድም። ሄሎ እንዴት ነሽ? ሰላም ነው እናት? አለ መሲ ነኝ። ኤልሳን ፈልጌ ነበረ። እህቷ ናት የሰጠችኝ። ችግር የለም አገናኝ። እህቷ ናት የሰጠችኝ። አገናኝን። ችግር የለም። እሺ እሺማ እሺ ችግር የለም። እሺ ችግር የለም። እሺ በሰላም እንዲፈቱ ነው። እሺ 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 ችግር በቃ እሺ 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 ችግር የለም። እሺ ደውያለሁ። ያለችበት ቦታ ስልክ ተልኮልኝ ከዛ አሁን ሴትዮዋ ግን ውጪ ናት። ልጅ ይዛለች። ወደ ቤት ትግባና ኤልሳን ታገናኘና አለቀ በቃ። ይሄ ነው እኮ ምንም የሚንጓተት ነገር እኮ አልነበረው። ስለዚህ ቀላል ነገር ነው ነገሩ። የሚፈታ ነገር ነው። መሲ ግን መርማሪ ነሽ ውዴ። ኢትዮጵያ ካድሬ ነበርኩ ውዴ። የኃይለ ሥላሴ የአፄ ምኒልክ ዘመነ መንግስት የኢህአዴግ መንግስት ካድሬ ነበርኩ ውዴ። ለዛ ነው መርማሪ ነሽ ይለኛል። ስንት በስንት ታቦትና 5000 ሰው ተውሶ ዋስ ሆናችሁ ነው ይሄ ቁጥር የተሰጠኝ። ትቀልዳላችሁ እንዴ? እባክሽን በቀደም ለታ እቁብ ገብተሽ የነበርሽው እና የቁቤ ብር ተበላ ያልሽው ያው ታሜም አለክ እንግዲህ ስልኳ እንትን ብሏል። እባክሽን ብርሽ ሊሰጥሽ ስለሆነ እኔም ታሜም እየፈለግንሽ ነውና ነይ። አይ ተው ምን ይሰራል እሱ። በቃ መተው እንዲነጋገሩ ነው። ስንት ደቂቃ እንጠብቅሽ ልበላት? እኔ ልምጣት ያለሽ እንዴ? የቁባ ሴትዮ ነው እንዴ መምጣት ያለብሽ?
ወደ ቤት እያሄደች ስለሆነ እንትን ስትደርስ እናስገባታለን። እናንተ እኔ እዚህ ጋር ቆሜ ታሚ አጠገቤ ቆሟል። በስመ አብ አንተ ሰላም አለይኩም። አለይኩም ሰላም ያርባ እንዴት ናችሁ? አካ ዳጉማ ጅርታ ኪያ كيف حالك؟ ታሜ ያው የልጅቷ ያለችበትን ቁጥር ሰጥታኛለች። ደወልኩላት ለሴትዮዋ እና አሁን ወደ ቤት እየገባው ነው ብላለች። አንዴን ጨርሶ ይሄን ጉድ የቁባ ታሜ ምን ትላለች? የቁባ የሰበሰበችው ልጅ ጠፋች እና የሴትዮዋ ማን ብዬ ሴፍ እንዳደረኩት ወይ እኔ ዝም ብዬ እቃል ብሩ በዛ ሰዓት ከመዳሟ ጋር አንቺ እንደውም ልታስፈቅጂላት አልነበረም? ማን ብዬ ሴፍ ማለት ምን ነበር? እሺ ቆይ እኔ ለእንትና ስለደወልኩልህ እንደ ሀሳብ ብሩ ለእኔ ስጡኝና እቃ ላመጣበትም እስክትገኝ ድረስ ነው እቃ ላምጣበት ቁጭ ከሚል ላገላብጥበት አማና እስከሆነ አማና ነው። ታሜ እኔ እኮ አማና ነው አልሰጡኝም፣ ግን ያምጡትና አንዳንድ ቃል ገዛዛበት ካልክ ብዬ ነው። አንዳንድ መቼ እንደመጣች የዛ ቀን ማለት ነው። ማነው ስሙ ነበር ወንድማችሁ ከነሱ ጋር አይደለም ታሜ እናንተ ሲቲዋን ስልክ ፈልጉ። ግን እኔ አሁን የኔ ሀሳብ ታሜ ልንገር شو ሀሳባችሁ በሰው ብር ደግሞ እንደ አካሊ ደግሞ ኖ እኔ እኮ ዕቃ እያመጣሁ እያገለባበጥኩት ልጠብቅ ስልክ አንዳንድ 8,000 ድርሃም መሰለኝ ትንሽ ናት ብሯ። ታሜ خلاص እሷም ሰዎቹ ያምጡት ብሩን እና እቃ ላምጣበት። እስከዛ ልጅቷ በመጣች ሰዓት ችግር የለም። ታሚ አንዳንድ እቃ ሞላ ሞላ ላርግበት። ታሪክ 2-1 ደውይ ፈልግ ይዘው ምን አለበት አሁን ሁለት ጁምዓ ነበረ። ልጅቷ እኮ ላያስፈልጋት ይችላል ብሩ። ልጅቷ እኮ አስቸኳይ ላያስፈልጋት ይችላል ብሩ። ታሚ ይችላል ታሜ አቤት ብሩ አሁን ላያስፈልጋት ይችላል ብዬ እኮ ነው። ኦኬ እሷን አስፈቅድሽ ቁጥሯን ስጭኝ እስኪ ልደውልላት። ያኔ ስብኒ ጋር ቢቀመጥ ብዬ ነው። ዛላላ ሹክራት ካልክማ ጥሩሽ ይደረጋል። አይ ሳሪ እኮ ናት እንደ ሀሳብ ለምን ዕቃ አታመጭበትም አለች። ችግር የለም ይሄ የሳሪ ሀሳብ ነው። ምን ይወስድሽ? ችግር የለም እንዴት ነሽ? ደህና ነሽ ወይ? ስራ እንዴት ነው? ማሻአላህ ማሻአላህ።
ቁጥሯን የመዳሟን እንደዚህ አድርጌ ያወጣዋለሁ። ማሪ የመዳሟ ማለት ቀን 2 8 ኖ እሺ እንካውጣው። ግን ምን ችግር አለ? የእነዚህ የቁርተኞቹ እኮ የሰጪዎቹ እኮ ካለ የልጅቷን ቁጥር ማግኘት እንችላለን። ካሚ አንቺ ልጅቷን ቁጥር ኦልሬዲ አግኝተሻል፣ ግን አታነሳለሽም። ሳ አሁን ደግሞ ጠፋችብኝ፣ በዝቶብኝ እኮ ነው ቁጥር 08 መሰለኝ የሴትዮዋ ቁጥር መጀመሪያው መጨረሻው 80 ይሄ እስኪ ደውል። ምንድን ነው ዝም ቤታቸው የሞላ ይሄ ምንትኑ ሲከፈቱልኝ ማታ ማታ ትገባለች። አሁን ክፈችው ትወጣለሁ። አሎ ሰላም አለይኩም መዳም كيفك مدام الحمد لله شو اسمها هذا بنت يعني هي بس كلم. الو السلام عليكم كيف الحال اختي؟ الله يسلمك. بخصوص هذه العامله اللي عندك الاثيوبيه كان عندها مشكله ويت عندنا عسب نحل لها الموضوع صح؟ زين الحين احنا نحاول نتواصل وياها بس ما قدرنا نوصل لها. ብሩ ይቀመጡ ይመስጋ እና ቃታም ታበጠ ይበላል ለመዳማ زين هي موجوده عندك ما اختي معلش امر لان بصراحه الجماعه خلاص جابوا الفلوس عسب نسلمها الفلوس هذه. سنت نبر عام 6000 ነው የሚያመጡት 6000 درهم الحين 7 ولا 7000 درهم. الحمد لله. وفي الباقي بعدين يعني على الدفعات تقريبا بيستوي صح؟ هي بس اعطيني اياها بس معلش امر. ما له سمو ታስታውሻታለሽ? ስሟ እቁብ የተበላች ነው ያልኩት። አሎ አቤት። ሰላም ነው? እግዚአብሔር ይመስገን። ታሜ አለ። ማነው ስምሽ ነበር? ሳምራዊት። ኦኬ ሳምራዊት፣ እንዴት ነሽ? ስንት ቀን እየፈለግንሽ ነው? ስልክሽ አይቀየርሽ ነው መሰለኝ። ስልክ አልቀየርኩም ታሜ፣ እንትን ብቻ ቀጥታ አይሰራም። ለመሲ ነግሬያለሁ እኮ መሲ ብዙ ጊዜ ገዝቻለሁ። እሱን ልስጥ። አያስፈልግም። ብሩ ያስፈልግሻል አሁን ማሬ። ማማራ አምሽ ተላልዩ ብሩ ማን አካውንት ላይ ግባው? እኔ ጋር ወይስ አንቺ ጋር? ችግር የለም። እሺ እሱን ሲደርስ ችግር የለም። አሁን ይኸውልሽ ብርሽን መጣሽ መቼ ነው የምትወስጂው እህቴ? መሲ ጋር ይቀመጡ። ደስ ባለ ሰዓት ታሜ እመጣለሁ። በየትኛውም ጊዜ በየትኛው ሰዓት መምጣት ትችላለች። ስሚ እቺ ብርጅስቶን ብርሽን ልጠቀመው እያለችሽ ነው። ትፈቅጂልኛለች አለች። ኧረ ወደዛ አንቺ ተይ አይ የቀለደች ነው ሀቢብቲ። ይሄ እንደዚህ ማዲያት በማዲያት ሆነሽ ያወጡ يلا تمام اوكي ሽክራት መደ ሀቢብቲ ሰፈር አሁን ትደውላለች ወደ አንቺ በልጅቷ በራሷ ቁጥር ማለት ነው። ኦኬ እናንተ እኔ ስቀልም ይሄ እንዳለ ማዲያት ጥብስ ብላ ያመጣችሁ ብር ነው። ምስኪን ታሳዝናለች። አዎ ማነው ይዞ ነው የመጣልሽ? ምንድን ነው እንጀራ? እኔ እንጃ። አንተ ነህ ታሜ? አንቺ ነሽ? ማነው እንጀራ ያመጣው? ኪያ ማነው እንጀራ ያመጣው? እትዩ አብዱላጢፍ የት አለ? የት አለ? እትዩ እንጀራ ጥሩ አይደለም። እትዩ እንጀራ ለምንድን ነው የማይሻግተው? የእኔም ጥያቄ ነው። ጅብስን ነው ጀስ ነው። ኧረ ተው፣ እኔ አላልኩም። እኔ እየበላሁ ነው። ኢትዮ እንጀራዎች እየበላሁ ነው። እስማምቶኛል ውዶቼ። በጣም ቆንጆ ነው እንጀራችሁ። እንጀራችሁ በጣም ጥሩ ነው። ሰዎች አላችሁ። ኦኬ እሺ በቃ ቀጠሮ መስጠት
ታብታብ አድርጉላት እስቲ ጋይስ። መዳምን መች ልሂድ በያት ጠይቂያትና ቀን መዳም መሰጥሽን ንገሪ። ለምን እነሱ እንድንጠራችሁ በዛው ንገረት፣ እነሱን እንድንጠራችሁ። ኦኬ የትኛውም ጉዳይ ከነገ ወዲያ ይምጡ። ታሜ ኦኬ ሰኞ ወይ ልደውልልህ። ኦኬ እኛ እንደውልልሻለን ሰኞ። ቆይ መስመር ላይ ሁኚ፣ አትዝጊው። ዝጊው። ቆይ እኔ ከሚቆጥርብሽ እኔ ልደውልልሽ። ችግር የለውም መሲ። ታብታብ አድርጉላት ጋይስ። መሲ ያኛውን አካውንትሽን መልሰሽ አስገቢው። ስልኩን ይዤው ነው እንዴ? ኧረ ልጅቷ እስክናገኛት ለዛ ነው እንጂ የጠፋ ነው። ወንድም አለም እንዴት ነህ? ያው ከመሲ ጋር ነኝ አሁን እኔ። ኖ በእኔ አካውንት አይገባም፣ ካሽ ነው። አዎ እና ብሩን ይዘህ ና። መቼ ነበር የቀጠርሻት? ሰኞ ምን ሰዓት? ማሪ ስንት ሰዓት ይመችሻል? ስንት ሰዓት እዚህ ትደርሳለች? ስራ ላይ እንዳይሆኑ በበቀደሙ ሰዓት 8 ሰዓት 7:05 ችግር የለም። አይ ሴትዮዋ ታመጣታለች ወደዚህ 7 ሰዓት ተኩል እስከ 8 ሰዓት ባለው በቃ እዚህ እንገናኛለን። መሲ ሱቅ ማለት ነው። ታደፈሉ ኖ ወይም ባለቤትህን ልጆችን ብትልክ ችግር የለም። ብሩ ተገኘ፣ ፍቅር ተገኘ። ኖ በእጅ ቤት ሰጣባቴ፣ በእጅ ብትሰጣችሁ ይሻላል። ተፈራርማችሁ በካሜራ በቃ 7 ሰዓት እስከ 8 ሰዓት ተኩል በካሜራ ባለው ሰዓት እኔ ያለውን ችግር የለም ወንድሜ በካሜራ። እሺ ሀይቢ እሺ ሰላም በቃ ማሬ ሰኞ ልክ ሰዓት 7:05 ሆኑ ብትኮኒ ኦኬ። ሌላ ልመዳም አንቺ ነው በአረብኛ ማወራሽ ማሬ። አረ ማሬ ችግር የለም ኢትስ ኦኬ። እኔማ አንቺ ስትጠፊ ጊዜ እኮ ትንሽ ሱቄን ላገላብጥበት ሳሪ ምን አለችኝ? አንዳንድ ታብሌቶች አምጭበት ሳምሰንግ ማምጭበት ስትለኝ አይ ቆይ ሳሪ የህዝቡ ላስፈቅድ አልኳት። ይሄ ሀሳብ በእርግጥ የሳሪ ነው ውዴ። አምጭበት በፍቅር ከሆነ ለምን አረ ማሪታቴ የሳሪ ሀሳብ ነው ውዴ። ኖ እኛ በስንት ጨቀጨቅ ያስመለስ ነው ብር በእቃ ላመጣበትም ውዴ። ኖ ይሄ የሳሪ ሀሳብ ነው። እሺ አመሰግናለሁ። እኔ ምንም አልልሽም። አረ ምንም አትበኝ ማሬ። እና የዛን ቀን እዚህ ቅርባችን ክትፎ ቤት አለ፣ እዛ ሄደን ሻይ ቡና አለት ማታም እራት መብላት አለብን። እራት እንጋብዛታለን። ችግር የለም ማሬ እንጋብዝሻለን። እሺ ታሜ ወይ አይበላም ወይ አያስበላም። ታሜ هذا ما في تليفون سكرت يعني انا بشيل فلوس ታሜ ተው በእናትህ። እኔ እሷ ብራሱ ማገላብጥበት 5 ደቂቃ ቶሎ ነው እዚሁ መሲ ጋር شوف حركات هالو حركات አይደለም ሪሎ ዞሪ ታሜ አሎ ነሲ ይቆያል። በእናትሽ እስኪ ንገሪኝ። እህቴ ሃይሚ እኔ ኢንስፔክተር እህትሽ ሁሉንም ነገር ይዛርጋለሁ ማማ አዲስ እንፈቷለን። እሺ ሃይሚ ማርያምን እቻ አለም ከንቱ ናት ውዴ። እንኳን ተጣልተንባት ተፈቃቅረን ራሱ አልበቃችንም። ታይኝ በእናትሽ ነው በራሴ ያመኛል። ኢትስ ኦኬ ውዴ ማርያምን ኢትስ ኦኬ። መፈተን ያለ ነው። ልጆቹ ቀወር ካረግናቸው እሷ እንትን ትላለች። በቃ ፎቶ ያቸዋለሽ ታሜ 26 ሄሎ ወይ እናት ደረሽ? እሺ ስንት ደቂቃ ውዴ? እየጠበቅንሽ ነበር። ወይ እሺ በቃ አንድ 10 ደቂቃ እሺ እናቴ እሺ። ታሜ ይሄ 26,000 ድርሃሙ የቁቡን ግን 26,000 ይሄ ወንዱ የቁቡ ሌባ ደግሞ ማለት ነው ባለፈው ያወራ ነው
26,000 ድርሃም። እሱ ደግሞ መስዬ ሮብ መጥቼ የሚቀጥለው ሮብ ልስጥሹ ያለኝ። አሁን እንዴት ታሚ 26,000 ባለፈው ያወራነው እቁብ ሰብስቦ ከ5 ዓመት ሙሉ ጠፍቶ ስልኩን ስታመጣው ደወልንለት። እዚህ ቁጭ ብለን አወርተን ይኸው ስልኬ ላይ መጀመሪያ ስትገባው ፒን መደረግ ያለበት የማ ስልክ ነው? የጅን ነው አይደለም? ይኸው ልክ ከነስሙ የእቁብ ብር የበላው አየኸው፣ መሐመድ የእቁብ ብር የበላው የበላው 5 ዓመቱ 50 سنة راح يعني سكر تليفون ما في شيء يعني برو اوريدي بلتو اكل هيك بعدين هيك بيقول بعدين هذا كيف غسلته تعرف تامي هذا كيف غسلته هيك مش غسلته ماشي غسلته بعدين شو عملت تعرف هذا رقم ماشي عملت سيف بعدين رحت وين بالتليجرام هذا كلهم يعني هذا بيسرقوا فارة يعني تعرف بالواتساب ما عندهم صورة تليجرام عندهم صورة ايه بعدين عملت سكرين شات هلا بطلقك بالتيك توك بتجي ولا مجي بس صبري على هيك عندي ريكارد الحين بروح بالشرطة بعدين هذا روب يعني روب بيجيب يعني قال خلاص بجيب هي بعدين ايه فتح العربية ودي كتامي قاكو يتقبابان بدنا ودي انيم عربية جورا تامي اوريدي يملسلي نو ودي تنقوش نو تنقنقش تامي يملسلي فتح العربية لالنجا ودي اوريدي سو يمل على الفانو يونتين نكون يبنقالي عربية نو متاورا اسكاش قبيتنا عربية طبعا ناي ودي عربية ناوري ከዛ ታሜ እግዚአብሔር የዚህ ግፍ ደግሞ ልጅቷ አብራት የምትሰራውንም ልጅ ታሜ አሁን ለምሳሌ ኪጋኔ አሁን ሁለታችሁ አላችሁ አይደለ? የሁለቱን 2005 እያደረጉ 5,000 ነው እቁብ የሚጥሉት። ስብስብ ባረገና ልክ የዚችኛዋ ተራ ሲደርስ አፈቅርሻለሁ ምናምን ብሎ ጀንጅኖ ኢጃዛ ቤት አምጥቷል። ቤት ውስጥ ነው ትቷት ጠፋ። በቃ 5 ዓመት ከዛ ምናልባት ከተመለሰ ብላ ነው የመጣችው። ስደውልለት አሁን አረኒ በቃ ሮባ አምጥቻ አስረክብሽ አካውንት ሽላኪልኝ ነው የሌባ ብር አካውንቴ ላይ አይገባም ካሽ አምጣ አልኩት። ምክንያቱም ካሽ አምጣ ከዛ ካሽ ስታመጣ ንገረኝ ታሜ ይመጣል እንቀበላል። ከዛ ልጅቷ ሊመልስልሽ ነው እላታለሁ። መሲ ወላሂ ለአዚም አሁን ሳውዲ ሄዳለሁ ለእንትን ኡምራ ሄዳለሁ እዛ ቁጥር 1 ምጸልየው ላንቺ ነው ዱዓ ማረግ ላንቺላለች እግዚአብሔር ኡምራው እንዴት ነው? በዚህ ብር መጀመሪያ አላህን ነው ማመሰግንበት። ኡምራ ሲሄድ አንቺ አለቀሰች። ያችኛዋ ልጅ አላመነቻትም። ከሱ ጋር ሆነሽ ነው የበላሹን ያለቻት። ገባ ድምፁን እንስማ አይደለም ታብታብ አድርጉላት ቢያንስ 500 አስገቡላት። ታብታብ አድርጉላት። ወዲያውኑ ነው የሚያነሳው። ታሜ ደግሞ ወዲያውኑ በአንድ ጥሪ ነው የሚያነሳው። ሄሎ እንዴት ነህ? ሰላም ነው ማሜ? ተኝተህ ነው እንዴ? ተኝተህ ነው እንዴ? ምን ነው በጊዜ ተኛክ? አሎ ለምን በጊዜ ተኛክ? አሟል ትንሽ ጉንፋን ይዟል። እሺ ቀኑ እየደረሰ ነው። መቼ ነው? ላስታውስ ብዬ እኮ ነው። መቼ ነው? እሺ ስለዚህ ሱቅ ሎኬሽን እልክልሃለሁ። እኔ ጋር ትመጣለህ። እሺ እኔ ጋር ትመጣለህ። እሺ ተኛ። እሺ ትኩስ ነገር ጠጣና። እሺ ይህን ብር ሳትመልስ እንትን እንዳትል፣ በጊዜ ተኛ፣ እንቅልፍ እንዳይጥልህ። እንግጁ በናግሮነቱ የላይ ላገሩ ወላ ዛሬ انا ما بخليك عادي بنخلص اليوم ان شاء الله
ታሜ በህልሜ ህልም ትፈታለህ? ታሜ አልፈታም። ለምን? አስራለሁ እንጂ አልፈታም። አይ ታሜ ቆይ ማርያም ልንገርህ ታሜ እቤት ገባሁኝ በሌሊት ነው እሳት ተነሳ ቤት ታሜ ወላሂ ልንገርህ ማርያምን ልንገርህ ከዛ አላምንሽም ወላ ወላሂ ብቲ ወላ ቆይ ታሜ ከዛ እሳት ተነሳ ከዛ መውጫ አጣው በል ከዛ መስኮቱ ሆድሽ ላይ ተኝተሽ ነበር خلاص እንኳን ራስሽ ነው የጀመርሽው። መስዬ ፈልጌሽ ነው አስገቢ ውድ አትፈልጊኝ እኔ አበሻ አትፈልጉኝ ታብታብ አድርጉ ጋይስ። አንዴ ቆይ እንጨርስ። አንዴ እየሄደች ነው ሴትዮዋ 10 ደቂቃ ብላለች። ከዛ እንጨርሳለን። ያው ልጀምር ስለሆነ ዛሬ ውጫች እስከምትደርስ ለምን ኦፍኮርስ አያውቅበትም። ጀስት እንትኗል ሰሎንቄ ባቢሎንና ግብጽ አይኔም ቢጋርዱ